ይሄ ቪዲዮ ለአንድ እህታችሁ ደርሶ ከዚህ ወጥመድ ሊያድናት ይችላል። በደንብ ይደመጥ። ከቅርብ ጊዜ ወዲህ በፌክ የተደረገ መግለጫ ነው ማለት ነው እና እንደ አንድ አሽከርካሪ እንደ አንድ መኪና እንዳለው ሰው የአዲስ አበባ ፖሊስ እና የፌደራል ፖሊሶች ማለት ነው የመጀመሪያ ጥያቄ ቪዲዮ ስሩልኝ ብዬ ልጠይቃቸው የተዘጋጁ የመጀመሪያ ሰው ሆኛለሁ። አዳምጡኝ። ቀልዱ ነው። ምክንያት የሞተን ሰው ለመተካት ሌላ ስባም ማምጣት ምን ይባላል እንዴ? ነፃነትስ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው ለእናንተ ወቅታዊና አዳዲስ መረጃ ዘል ጉዳዮችን እንግዲህ ከተለያዩ ሶሻል ሚዲያ ላይ ሰብስቤ ይዤ መጥቼ ለእናንተ ላደርሳችሁ ነው። አብራችሁን ቆዩ። እኔ ምንቴኔን ቻናሉ ምንቴ ዩቲዩብ ነው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ ቻናሉ ፋሚሊ መሆን እንዳትረሱ። እንዲሁም ደግሞ ይዤ የመጣሁት መረጃ ለበርካቱ ተደራሽ እንዲሆን የእናንተ ትብብር ያስፈልገኛልና ላይክ በማድረግ ፍቅራችሁን ግለጹልኝ። እንዲሁም ይዤው በመጣሁት ቪዲዮ ላይ ሀሳብ አስተያየቴን እሰጣለሁ። የግል አመለካከቴን እገልጻለሁ። እናንተ ሀሳብ አስተያየት ካላችሁ ኮሜንት ሴክሽኑ ክፍት ነው። ሀሳባችሁ በነፃነት ግለጹልኝ። ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። በስብ ምክንያት የሞተን ሰው ለመተካት ሌላ ስባም ማምጣት ምን ይባላል እንዴ? ነፃነትስ በክብር ታሞ ሆስፒታል ገብቶ ሞተ ተባለ። አሬ ሰውዬ መድረክ እየመራ እንዳይፈነዳባችሁ እንዴ! ይሄ ሰውዬ ኢቢኤስ ጨዋታ የቤተሰብ ጨዋታን እየመራ እንደፊኛ ጦሽ ብሎ ጉድ እንዳይሰራል። ለጤናውም ጥሩ አይደለም። እናንተ ምከሩ። እኛ ግን ያሲኑን መርጠናል። በቃ መረጣላችሁ። ያሲኑን መረጥ ምንድነው ወግ ማብዛት? በቃ ለያሲኑ ስጡት። አጉል ከኛ በላይ ዲሞክራሲ የለም አላችሁ። ኢቢኤሶች እንዴ ለያሲኑ ስጡት። ከኢቢኤስ ጋር ተያይዞ በርካታ ሰዎች ሀሳባቸውን እየገለጹ ይገኛሉ። ወንድማችንም ሀሳቡን እንግዲህ ይገልጾ ነበር። እውነት ለመናገር እንግዲህ ከኢቢኤስ አሁን በቤተሰብ ጨዋታ ቦታ ላይ ለመተካት ካቀረባቸው እጩዎች መካከል እናንተ ማንን ትመርጣላችሁ? በርካታ ድንቅ የሆኑ ለቦታው ሊመጥኑ የሚችሉ እንግዲህ በርካታ ትልልቅ በአርቱ ዘርፍም እንዲሁም ደግሞ በእውቅና ዘርፍም ትልልቅ ደረጃ ላይ ያሉ ሰዎችም እንግዲህ መጥተው እድላቸውን ሞክረዋል። ለእናንተ ግን ምርጡ ማን ነው? ማን ነፃነትን ወክሎ ወይም ደግሞ ነፃነትን ተክቶ ይስራ የሚል ሀሳብ አላችሁ? ሀሳባችሁን ስጡበት። እንዴት ነው ከማን ጋር ነው የምትኖረው? እንዴት ነው ምናምን ይሄንን ነገር እንደ በጥቂቱ እኔ በትዳር ለምን አይመኖር አይደለም ግን 3 ልጆች አሉኝ። ኦኬ ያው በሌላ ሚዲያ ላይ ጠይቀውኝ ነገር ያለው ወደ 11 ዓመት ይሆናል የእህቶቼን ልጆች ማሳደግ ጀምሮ እህቴ ደግሞ 8 ዓመት ይሆናታል በህይወት የለች። እና ልጆቼ ናቸው። የእህቶቼ ልጆችም አይነት ስሜት እነሱ በሰማቸው እንደ ልጆቼ ናቸው። ልጆቼ እነሱ ሁሉ አንተ ነህ እንትን የምትለው ልጆቼ ሳይሆኑ ልጆቼ ናቸው። ሌላ ህይወት አላውቅም። እነሱ ማቀው ከነሱ ጋር ነው። እግዚአብሔር የሱ ነበር ይመስልኝ የማዘር ቤት አለ እዛ ነው የምትኖሩት። ነው ይሄንን ማወቅ ያስፈልጋል። ህብረተሰብ እንዲረዳ ነው። ብዙ ጊዜ በሙያ ውስጥ በተለይ በኮሜዲ ውስጥ ሁልጊዜ ቀልድ ብቻ ይመስላቸዋል ሰዎች። ኮሜዲያን አሌክሶ እንግዲህ ታሞ ሐኪም ቤት ከገባ በኋላ በርካታ የሱ አድናቂዎች ወዳጆች እንግዲህ በመልእክት ሀሳባቸውን እየገለጹለት ይገኛሉ። እኔም ከዚህ ጋር ሀሳብ ልስጥ። ፈጣሪ ጨርሶ ምሮ ለቤት በሰላም ያብቃ፣ ለስራ ፈጣሪ ያብቃ ለማለት እወዳለሁ። እናንተም ሀሳብ አስተያየት ካላችሁ መልካም ምኞት ካላችሁ ኮሜንት ሴክሽን ላይ ግለጹልኝ። ወደ ሌላ ጉዳይ ስናልፍ ደግሞ እንግዲህ የመኪና ሹፌሮች እንግዲህ ከባድ የሆነ ተቃውሞ እያሰሙ ይገኛሉ። በምን ጉዳይ ነው? እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። እዚህ ጋር ያለውን ጭማሪውት የምሬን ነው የምነግራችሁ። እዚህ ጋር ያለው 56000 ብር የሚለውን ነገር አይታችሁታል? ዛሬ ኦፊሻል የተደረገ መግለጫ ነው ማለት ነው። እና እንደ አንድ አሽከርካሪ እንደ አንድ መኪና እንዳለው ሰው በጣም ይሰማኛል። በጣም ማለት ነው በጣም ነው የምላችሁ። እንዴ ምን እንሁንላችሁ? ምን እንሁንላችሁ? የምሬን ነው የምነግራችሁ። ምን እንሁን እንዴ? የምራችሁ ነው 56000 ብር ቀለል አድርጋችሁ የምትኖሩት? ሁላችንም ሽንታሞች ነን ወቁት። እሺ ይሄንን ነገር እግዚአብሔር ከኔም ጭምር ሽንታም ነን ሁላችንም። የኢትዮጵያ ሕዝብ የምንባል ሁሉም ማለት ነው እንዴ ትራፊክ ቅጣት 1500 ስንባል ለሁለት ቀን ለሶስት ቀን ወይ ምናምን አለ። አሁን ደግሞ በ56000 ብር በታርጋ በማይመጣበት መጥቶባልሽ እግዚአብሔርን የምሬን ነው የምነግርህ። እንዴ ምን እንሁን? እሺ ራሳችንን እናጥፋ? እንደዚህ ራሳችንን ሰቅለን እንሙት እንዴ? በገዛ ሀገራችን የት እንኑር? እሺ
56 10 ብር በይሳት ለማግኘት ከባድ በሆነበት ሰዓት ላይ 56 ሺህ ብር ስትሉ ትንሽ ሼም የለም? አያሳፍርም እንዴ? ኧረ በእግዚአብሔር በሀገራችን እንኖርበት። ኧረ በእግዚአብሔር ይህንን ቪዲዮ በመድኃኒዓለም በቃ ሁሉም ሰው ከፍቶታል። በቃ ለሁሉም ሰው ሼር አድርጉልኝ። ለሁሉም ሰው በእግዚአብሔር በቃ ለሁሉም ሰው ሼር አድርጉልኝ። በቃ ይህን ቪዲዮ በመብራት ይኸው ተስፋ ቆርጠን እኮ ቤት እኮ ነው የምንሆንላቸው እኮ ለእነሱ ምን እንሆን? እሺ ከዚህ በላይ ኧረ ስለ እግዚአብሔር በሀገራችን እንኖርበት። የተሰጠንን አየር እንተንፍስበት። ኧረ በስመ አብ ምን አይነት ሀገር ውስጥ እንደምኖር ራሱ ከበደኝ ነው የምለው። ሁልጊዜ ጭማሪ ሲደረግ ትንሽ አያሳፍርም? ኧረ በስመ አብ። በነገራችን ላይ ታርጋ ሲወጣ በዓለም አቀፍ ደረጃ አሜሪካን ከ$10 እስከ $7 ድረስ ይለያያል። $25 አቬሬጅ ነው ኒውዮርክ እንዴት መኪና ብርቅ እንደሆነ ታውቃላችሁ። አውስትራሊያ ትልቁ $40 ነው የአውስትራሊያ ዶላር። እንግሊዝ $27 ነው። ትልቁን ነው ያወራችሁ ያለሁት። የገቢ ስታተሳችንን ታውቃላችሁ። ኢትዮጵያውያንና እንግሊዞች 50 ዩሮ ለማግኘትና 56 ሺህ ብር ለማግኘት የምናደርገውን ታውቃላችሁ። የግል ተሽከርካሪ መኪና ገቢ የለውም፣ ወጪ ነው፣ ነዳጅ ነው የሚያወጣው። ቆጥበህ ለፍተህ ነው የምትገዛውና ድሮ የቤት መኪና ያለው ሰው ሀብታም ነው እያለ ያደገ ሰው ነው አሁን ቁጭ ብሎ 56 ሺህ ብር እንዳለው አሲዩም የሚያደርገው። እንደ ኢትዮጵያዊ 56 ሺህ ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው የማስበው። ለሀገሪቷም አይጠቅማትም። ይሄ እወቁት። ታንክ ዩ። ነዳጅ ለመሙላት ተቸግሮ እያለቀሰ ላለው አሽከርካሪ ሰሌዳን ይህን ያህል ዋጋ ማስቀመጥ ፍትሐዊነት የራቀው ነው ሲሉ የተሽከርካሪ ባለንብረቶች ቅሬታቸውን ገለጹ። በአዲስ አበባ ከተማ ትናንት ተግባራዊ መሆን የጀመረው አዲሱ የተሽከርካሪ ሰሌዳ ወይንም ታርጋ የዋጋ ተመን በተሽከርካሪ ባለንብረቶች ላይ ከፍተኛ ቅሬታንም ፈጥሯል። ለኢትዮ ኤፍኤም ራዲዮ ጣቢያ የሰጡት አስተያየቶች ይህንን በጥቂቱ ይመስላሉ። ኮፒ ሊንክ ሼር እያደረጋችሁ አዳምጡ። አንድ የግል ተሽከርካሪ ባለንብረት በሰጠው አስተያየት ጥናት ማድረግ ማለት የህዝቡን አቅም ማገናዘብ አብሮ የሚመጣ ስለሆነ ኢትዮጵያውያን ሆነው ኢትዮጵያ ውስጥ የሚኖሩ ሰዎች ያልሰሩት የሚመስል አይነት ውሳኔዎች እየወጡ ነው ብለዋል። አዲስ የተሽከርካሪ ሰሌዳ ዋጋ ጫና ውስጥ ያለውን ኢትዮጵያውያን ኑሮ ይበልጥ ያከብደዋል ሲሉም ቃላቸውን ሰጥተዋል። የሜትር ታክሲ የትራንስፖርት ዘርፍ ላይ የሚገኙ ባለንብረት ይህንን ሲያስረዱ አንድ ታርጋ የዚህን ያህል ተአምር አይደለም፣ የዚህን ያህል ዋጋ የሚቀመጥለት ሰው የአቅሙን ያህል ከፍሎ ሰርቶ እንዲኖር ማድረግ ያስፈልጋል። የህዝብ አቅም ያማከለ ህግ ለምን እንደማይወጣ ስመለከት ግራ ይገባኛል ሲልም ገልጿል። ሌላኛው የሜትር ታክሲ ባለንብረት ደግሞ በሰጠው አስተያየት ለስራ በብድር ለገዛሁት መኪና 56000 ብር ለሰሌዳ ትከፍላለህ መባል በጣም ይከብዳል። ለጎማ እቁብ እየገባን የምንቀይር ሰዎች አሁን ደግሞ ለታርጋም እቁብ እየገባን ልንቀይር ነው ማለት ነው ሲልም ተናግሯል። ሌላኛው የግል ተሽከርካሪ ባለንብረት በሰጠው አስተያየት የዓለም አቀፍ ዋጋዎች ምሳሌ እንኳን ለማድረግ ዋጋው ከ$10 እስከ $7 የሆነ ዋጋ መጠን ያለው ነው። በኢትዮጵያ ለሰሌዳ ዋጋ መወደድ ምክንያት ሆኖ እየቀረበ ያለው የሰሌዳ ቴክኖሎጂ ከሆነም አቅማችንን ያላገናዘበ ቴክኖሎጂ የኛ መሆን አይገባውም ብለዋል። አክሎም ድህነታችንን ለማሳበብ ሳይሆን እንደ ህዝብ ኪሳችን ባዶ ነው፣ ነዳጅ ለመሙላት እያለቀሰና እየለመነ ያለን አሽከርካሪ ላይ እንደዚህ አይነት ጫና መቀመጡ የታሰበበት ነው ብዬ አላስብም ሲል ሐሳቡን ሰጥቷል። የንግድ መገልገያ ተሽከርካሪ እንዳላቸው የተናገሩት ሌላኛው ባለንብረት ደግሞ በሰማነው ነገር ተገቢ ያልሆነና ህዝቡ ያለበትን ሁኔታ የማያማክልና በጭራሽ የተደረገ ነገር መቼም በዚህ መልኩ ይሆናል ብሎ የማይታሰብ ነው። ይህ እንደዚህ ተብሎ ሊነገረንም አይገባም ብሏል። ለታርጋ 56000 ብር ነው ማለት የመኪና ዕቃ ውድ በሆነበት ሰዓት፣ ኑሮ በተወደደበት ሰዓት ታርጋውን ከወርቅ ጥፍጥፍ ቢሰራ እንኳን ለእኛ አያዋጣንም። በግዳጅ ካላደረጋችሁ ከተባልን ግን ምንም ማድረግ አንችልም ሲሉ ተናግሯል። ይፋ የተደረገው የአዲሱ ሰሌዳ ዋጋ ስሌት እንደ ሀገሪቱ ዜጋ የአቅምን ልክ ቃኝቷል የሚባል አይደለም ያሉት ባለንብረቶቹ ሀገሪቷ ውስጥ ለሚወጡ አሰራሮች ተደርጓል የሚባሉ ጥናቶች የሚከተሏቸው መስፈርቶች ከዜጎች ኑሮ ጋር የሚቃረን ይመስላልም ብለዋል። የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አስፋው ሐዲስ እንደተናገሩትም የሰሌዳው ዋጋ እንደ ተሽከርካሪው አይነት የሚለያይ መሆኑን ጠቁመው የሰሌዳው ዋጋው የአገልግሎት ዘመኑን ታሳቢ ያደረገ ነው ብለዋል። በግለሰብ በብዙሃን ትራንስፖርትና በኤሌክትሪክ ተሽከርካሪዎች መካከል ያለው የሰሌዳ ዋጋ የተለያየ መሆኑንም አንስተዋል። አማካሪው እንዳሉትም ለኤሌክትሪክ እና ለብዙሃን ትራንስፖርት የሰሌዳ ዋጋ ድጎማ ይደረግላታልም ብለዋል። በዚህ ምን ትላላችሁ? አስተያየታችሁን በኮሜንት ላይ አስቀምጡ።
በታርጋ ጉዳይ እንግዲህ ከጸደቀው ህግ ጋር ተያይዞ በርካታ ሾፌሮች እንዲሁም ደግሞ የመኪና ባለቤቶች ቅሬታቸውን እያሰሙ ይገኛሉ። 56,000 ብር ነው እንግዲህ ለታርጋ የተተመነው ወይም ደግሞ የተደረገው ታሪፍ በቃ መነሻ ዋጋው እሱ ነውና እጅግ በጣም ብዙ ነው። በኢትዮጵያ ኢኮኖሚ እጅግ በጣም ኑሮ ሊያናጋ የሚችል መሆኑን መርሳት የለብንም። ከዚህ ጋር ተያይዞ እናንተ እንዴት ተመለከታችሁት? የመኪና ባለቤቶችስ ምን ትሉታላችሁ? ይህን ጉዳይ ሀሳባችሁን ስጡበት። ወደ ሌላ ጉዳይ ስናልፍ እንግዲህ አስጌ በመጨረሻ ተሰብሮ ይቅርታ ጠይቋል። ምንድነው? ቪዲዮ ልጋብዛችሁና ሀሳባችሁን ልስጣችሁ። አስጌ ይቅርታ ጠየቀ። ወዳጆቼ፣ ወገኖቼ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረውን ልባችሁን ጠግኖ ህመማችሁን ያስረሳ። በቃችሁ ይበላችሁ። ደስታ መቅደሳችሁን ቤታችሁን ይምላው። ግን ከናንተ ጫማ ወጣችሁ በኔ ጫማ አስቡኝ። አትጥሉኝ፣ አትክፉኝ፣ ወደ ቅፋችሁ ሳቡኝ። አቅጄ ያረኩት አንዳች የለምና እስኪ አፉ በሉኝ። አመሰግናለሁ፣ እወዳችኋለሁ። ድምፃዊ አስገኘው አሽኮ። መረጃውን ያገራው ፋስት መረጃ ነው። አስጌ እንዳልሽው ጥፋቱን አምኖ በመጨረሻ ይቅርታ ጠየቀ። እውነትም ይቅርታ መጠየቁ ግድ ነው ወይም ደግሞ የሚጠበቅ ነገር ነበረ? እንዴት ተመለከታችሁት? በነገራችሁ ላይ ከአርሲ ጋር ተያይዞ አሁንም ላይ አዳዲስ መረጃዎች እየወጡ ይገኛሉ። የፊታችን ሰኔ 7 ወይም ደግሞ የፊታችን እሁድ እንግዲህ የሰማዕታት ወይም ደግሞ በዛ ህይወታቸው ላለፉት ሰማዕታትነት ተብሎ ቤተክርስቲያን አውጃ እንደምትውል መግለጫ ተሰጥቷል። ፈጣሪ ነፍሳቸውን በአጸደ ገነት ከደጋጎቹ ከቅዱሳን እንዲሁም ደግሞ ከሰማዕታት ጎን ያኖርላችሁ ለማለት እወዳለሁ። ወደ ሌላ ጉዳይ ስናልፍ ደግሞ እሸቱ መለሰ እንግዲህ የቀረበበትን ክስ ወይም ደግሞ ከዋልድባ ገዳም አባቶች የቀረበበትን ትችትና ክስን እንግዲህ ውድቅ አድርጎ ምላሽ ሰጥቷል። ምንድነው? ቪዲዮ ልጋብዛችሁና ሀሳባችንን ሰጥበታለን። የዋልድባ አብረንታንት ገዳም አባቶች ኮሜዲያን እሸቱ እባላለሁ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራ ነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ፣ ይቅርታ የምንጠይቀውን ለመጠየቅ፣ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን፣ እንዳያኮርፉን፣ ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው። ቪዲዮን የሰራ ነው በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው። የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩብ ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይህን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ ልንልም የምናምንበት ጥፋት አለ። ስለዚህ እነዚህን ሀሳቦች ለምንወዳቸው ለምናከብራቸው አባቶቻችን እንድታደርሱልን አደራ ላለው። የመጀመሪያው የአባቶቻችን ጥያቄ ይሄ ነው። ብዙ አህዛቦች መነጋገሪያ አድርገውታል። ከዛ አንጻር የተነሳ ስለ ቋርፍ የተነሳ ትችት አለ። በአባቶች ላይ እስከ መሳለቅ ድረስ የተገለጸበት መንገድ ይመስለኛል። ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል፣ እንዴት ይበላል፣ ማንኛውንም ነገር መጠየቅ ያለበት ማለት ገዳማውያን አባቶች ናቸው። እንግዲህ አባቶቼ በረከታችሁ ይድረሰኝ። እኔ ልጃችሁ እንዲህ አይነት የቤተ ክርስቲያን ስራዎችን ከዚህ ቀደም እግዚአብሔር ፈቅዶልን በሱ ቸርነት በድንግል ማርያም አማላጅነት የተወሰኑ ቪዲዮዎችን ሰርተናል። ከዚህ በፊት በሰራናቸው ቪዲዮ ሁልጊዜ ለማድረግ የምንሞክረው ወደ ቤተ ክርስቲያን ወደ ገዳም ስንሄድ እዛ ስፍራ ያሉት ሰዎች ገና ለገና የልማት ጥያቄ ስላላቸው የገንዘብ እርዳታ ስለጠየቁ ዝም ብሎ ገንዘብ ጠያቂ ወይ እንደሚለምኑ ብቻ እንዲታዩ አንፈልግም። ሁልጊዜ የምንፈልገው ጀግንነታቸው እንዲታይ፣ ትልቅነታቸው እንዲታይ፣ ክብራቸው እንዲታይ። ኢቭን ይሄን የልማት ጥያቄ ወደኛ የሚያመጡት እግዚአብሔር ከነሱ በረከት እኛን ሊያሳትፈን ሊያድነን እንደሆነ ተመልካች ሁሉ እርግጠኛ እንዲሆን እንፈልጋለን። ከዚህ በፊት የሰራናቸውን ስራዎች በምሳሌ ባነሳ ለንደን ላይ በሰራ ነው የጸርሐ ጽዮን ማርያም ቤተክርስቲያን ቪዲዮ ላይ ያሳየ ነው የውጭ ዜጎች እንኳን ሆነው ምን ያክል ለተዋህዶ ፍቅር እንዳላቸው፣ ምን ያክል ከኛ በላይ ቤተክርስቲያንን እንደሚራቡ እንደሚጠሙ ነው እንጂ ለህንፃ ማስጨረሻ ስጡን ብለው እንደሚለምኑ አይደለም። ቪዲዮውን ስናየው እንዲሰማን የፈለግ ነው። እግዚአብሔር ፍቅሩ ያም ተሳክቶልን ያ ነገር እንደዛ ሆኗል። በኳታርም ስንሄድ የኳታር ስላሴን ቤተክርስቲያን መጀመሪያ ዶክመንተሪ ስንሰራ ብሎ ልመና ሳይሆን
ምን ያክል ጀግና እንደሆኑ የሰው ቤት እየሰሩ አርባርብ ከሰው ቤት በመተሰጣቸው ረፍት ለሊት ላባቸው እንደወንዝ እየወረደ እንጀራ እየጋገሩ እንጀራ በወጥ ሸጠው ቤተክርስቲያን የገነቡ ቤተክርስቲያን የራባቸው ጀግና እንደሆኑ ለማሳየት ሞክረናል። ልክ በዋልድባም ኬስ ስንመጣ አባታችን እርሶ እንዳሉት ቋርፉ እንዴት እንደሚሰራ የገዳሙ አባቶች ማብራራት እንዳለባቸው በትክክል አምናለሁ። ይህንንም ገዳሙ በመደበልን አባት ማብራሪያ እንዲሰጡልን አድርገናል። ቪዲዮም ላይ እንዴት እንደሚሰራ እኛ አባት እሳቸው ሲያብራሩ እኛ ቋርፉን እያሳየን ነበር። በምስል ድምጻቸው ይሰማል፣ በምስል ግን እያሳየን ነበር። ቋርፍ የሚዘጋጀው ጠበሌ ገመሎ ይባላል። የሚቆፈርም ከመስከረም 12 እስከ ጥቅምት 12። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ቋርፉን ስቀምሰው አባቶቼ ለማሳየት የፈለኩት እኔ የውሸትም ያጋነንኩት ሪአክሽን ወይም ግብረ መልስ የለም። በትክክል በእውነት ቋርፉ ያለውን ምሬት ለመብላት የሚከብድ እንደሆነ እዚህ ጋር ለማሳየት የፈለኩት እኛ የላመ የጣመ እየበላን ከተማ ላይ ምግብ መወዳደሪያ ነው አባቶቼ። እኛ ዛሬ 1000 ብር ምግብ ከበላን ነገ የ3000 እና 4000 ብር ውድ ሆቴል ሄደን ለመብላት ነው የምንመኘው። ኢቭን የበላነውን ነገር ፎቶ አንስተን ሶሻል ሚዲያ ላይ እንለቀዋለን። እዩት እኔ የምበላው እኮ ከናንተ የተሻለ ነው እያልን በምግብ ሰዎችን መብለጥ የምንፈልግበት ዘመን ላይ ነን። ምግብ ሲባል ለኛ ከስታርተር እስከ ዲዘርት 3-4 አይነት አማራጭ ያለው በጣፋጭ ምግቦች የተከሸነ ጣዕም በቃ ከዕለት ዕለት ምላሳችን የተሻለ ጣዕም እየለመደ እንደው መደበኛ ምግብ ሲቀርብልን ፈጣሪን የምናማርርበት ዘመን ላይ ነው ያለነው። እኛ እንደዚህ የምግብ ባሪያ ሆነን እናንተ ግን በቀን አንድ ጊዜ እንደዚህ አይነት የሚመር ነገር በልታችሁ መኖራችሁ እጹብ ድንቅ ነው እና ይህንን አጉልቶ ለህዝብ ለማሳየት ሰው የምግብ ባሪያ እንዳይሆን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በምግብ እንደማይኖር እናንተ በህይወት የኖራችሁትን ነገር አጉልቶ ለማሳየት እፈልግ ነበር። ለዛ ነው ካሜራውም ቅርብ አድርጎ ቋርፉንም የሚያሳየው የኔንም ፊት የሚያሳየው። እውነቱን ለመናገር አባቶቼ ያ ነበር የኔ ዓላማ። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና አይቀርብም ወምጣጤ ደሞልቅ እንደሞ ቀመሰ ይቀርብኝ አባቴ። ይሄኛው እንደዚህ የሆነ ይብስል። አዎ ይብሳል። ነገር ግን ጠላት ዲያብሎስ ይሄ ዓላማ ሲሳካ ደስ አይለው። የእናንተ ክብር ሲገለጥ ተናደደ። ስለዚህ ክፉ ሰዎችን እያስነሳ እነሱም መቼም ያሳዝናሉ። እግዚአብሔር ምሕረቱን ያወርድላቸው። በሚያድነው ነገር የጠፉበት ሰዎች አሉ። ልክ በዛው ልክ ደግሞ የሌላ ሃይማኖት ተከታዮች እንኳን ሆነው የኛ ቪዲዮ ስር ያለውን ኮሜንት እንደው ስናየው በጣም ተደንቀው እንደዚህ አይነት ናት ወይ ኦርቶዶክስ እንዲህ ናት ወይ የገዳም አባቶች ለካ እንደዚህ ነው ወይ ኢትዮጵያን በጸሎታቸው ያቆሙት ብለው የሌላ ሃይማኖት ተከታዮች በእጅጉ ምስክርነታቸውን የሰጡበትና ዓላማው የተሳካበት ሁኔታ አለና ቋርፉ ላይ ያ ነበር የኔ ፍላጎት። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ። እሸቱ መለሰ ከሰጠው ሀሳብ ጋር ተያይዞ በርካቶች ሀሳባቸውን እየሰጡበት ይገኛሉ። እንግዲህ እሱም አምኗል። አብዛኛው የተሰራው ስራ እንግዲህ ያው ለማስወጊያ ነው ወይም ደግሞ የሰውን አትራክሽን እንዲስብ ተደርጎ ነው ብሎም ተናግሯል። እንግዲህ እናንተ እንዴት ተመለከታችሁት? እኔ አንድ ሀሳብ ለመስጠት እንግዲህ በቤተክርስቲያን ውስጥ የማይነኩ አንዳንድ ጉዳዮች አሉ፣ ወይም ደግሞ አንዳንድ የቤተክርስቲያን ባህል ማለት እንችላለን የማይነኩ ነገሮች አሉ። እነሱን ባንዳፈር ለማለት እወዳለሁ። እናንተም እስቲ ሀሳባችሁን በሰጡበት የበለጠ እንወያያለን። ሌላኛው ጉዳይ ደግሞ ቬሮኒካ አሁንም ለታዳጊዎች ወይም ደግሞ ለአዳዲስ ትውልዶች እንግዲህ እድል መስጠቷን አሁንም አላቆመችም። የበርካቶችን እንግዲህ አድናቆት ያገኘችበት አንድ ቪዲዮ አለ፣ ልጋብዛችሁ። ቬሮኒካ ስቶሪ አረገች ትላንትና አይጀመት ከነ ጫማ የቤተኛው አዲሱ ሊለሷ እንዴ በጣም ያበዛሽው። ቶሎ ቪዲዮ ፖስት ታደርግልኝ እንዴ? ለኛ ምን ሆነሽ ነው? ቶሎ ፖስት ታደርግልኝ ስራሽን እንደኛ እኮ ካንቺ ለመማር አንቺ የደረሽ ቦታ ለመድረስ እኮ እየተጋጋቁ ነው። ቬሮኒካ በእግዚአብሔር ቬሮኒካ ኧረ በእግዚአብሔር እንዴ በህይወቴ ነው ካመሰቃቀልሽ አረት ያገኘኝ እኔና ቴሌ ድንቦሽ እግዚአብሔር ነው አረት እኔ ማልቀስ አለብኝ ማርያም ቬሮኒካን ለማግኘት። ሃይ እንዴት ነሽ ያሚ ፍቅር? ሃይ እንዴት ነሽ? እንዴት ነሽ? ደህና ነሽ ወይ?
ካላገኘሁሽ ብለሽ ነው ተገናኘን። ራሳ ብቻ ታታልኩሽ ራሷ ነች። አይ እኔ ቬሮኒካ መንታ እህት ነኝ። መንታ ነኝ። እንዴት ነሽ? ወይ እግዚአብሔር እንደዚህ ይሆናል ብዬ አይደለም የመጣሁት። ራስሽ ነሽ። እኔ ማን ነኝ? እኔ አውቄ ቬሮኒካ ሞኒካ ያኔ ፍቅር እንዴት ነሽ? አመሰግናለሁ አክብረሽን ስላገኘሽኝ። ከሰው እኩል ኖ እንዴ በስመ አብ ወወልድ ወመንፈስ ቅዱስ። እናቴ ደግሞ በጣም ጎበዝ ልጅ ነች። በጣም ጀግና ማርያምን በጣም ጀግና ነች። ታውቂያለሽ አይደል? የሚወርቅ ተይተይባናች ማርያም ረፊ ናት። በእናትሽ ወጥሻለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከሰው ቆጥረሽ ኖ እንደዛ እንዴ በእመቤቴ ከሰው የምን ከሰው መቅጠር ነው? በስመ አብ አመሰግናለሁ በጣም ፍቅር። እንዳንቺ እኮ ጀግና ሴት ነሽ። አሁን በራስሽ እየሰራሽ ነው አይደል? የምትሸጪው ምንድን ነበረ? የሆነ የውፍረት የማኔ ማርና ሺቲ ሺቲ ትሸጣለች። ጋይስ ከሷ ግዙ። ሺቲ ትሸጣለች። የሚያወፍር ማር ትሰጪኛለሽ። አንድ ቀጫጫ ጓደኛ አለችኝ። ትሰጪኛለሽ። ወስዳለሁ። በጣም ያክብርልኝ። እውነት አላመንኩትም ውስጤ እግዚአብሔርን እንደዚህ ሆናለሁ ብዬ አልጠበኩም። ስቄ ምናምን ነው የመሰለኝ፣ ግን በጣም አክብሬሽን ስላገኘሽን አሁን ማሂ ታታስተች ጥፍርሽን ቃል ገብተዋል። መቼ ትምጣ? ደስ ያለሽ ታታቶሻል። መተሽ ቆንጆ አርገው አርገው ይሰራል የመሰለኝ ወርቅ እጅ አሁን ተመለሰች። ከዛ ክሊፕ ላይ ደግሞ ከፈለሽ አፈጥሻለሁ። በደስ ሲል በቃ ያለንቅልፍ ታኛው ያኔ ያለ በስማምስ ጨረስኳቸው ወንድሞቼ። ሲጀምር በቃ ደህና ደሩ ወይም ክሊፕ በእውነት አሳጥሻለሁ። አረ እንደሱ ደመዳኔ ለምት ያጋጉል አታርጊኝ በደስታ እኔ እንዲህ አልችልም። እንዲህ የሚውሷባት መጣው ዛሬ ፌንት ነው የምናቅለው። እግዚአብሔር ቤት የምትመጪ ሊመስል በአናቴ ተተክዬ ነው የመጣሁት። ሀገር ሰላጣና የሀገር ጎመን ገዝታለች። በዚህ ማላቀው ነው ወንድሞቼ ራሳቸው ነው የሚያጠፉት። ቤቱ ጸርቷል ዛሬ። ወይኔ ደስ ሲል ክሊፕ ላይ ሰራሽ። አሁን ቪዲዮ እንስራ ለቲክቶክ። እሺ ደስ ይላል። እየዘፈንን ይፈለግሽው ዘፈን አረ እንደው ባንቺ ቢሆን ደግሞ አይ በሌላ ሰው አንቺ የምትወዱ ዘፋኝ ለትሻልሽ እንዴ? አዎ እንዴ ማሻአላ እኔ ከፋስተኝም ይሄ ድንገት እንኳን ልራሴ ስለምትችል ማርያምን የምር እንዳትተኝሽ ይጀምር ክሊፕ ውስጥ ይቀርብ። ለምን መተኛት ነው? ማርያምን ደስ ይለኛል። እግዚአብሔርን ወይ በጣም ደስተኛነት የተሰማኝ ወይ ዛሬ አልተኛ እንዴ ቁጭ ብለን ነው የምናድራት። በቃ ተፋጣ እግዚአብሔር ወዳቻለሁ ትቻለሽ። ሞኒካ ይሄን ቪዲዮ ከለቀቀች በኋላ አዳዲስ ታዳጊዎች እንዲሁም ደግሞ የሷ አድናቂዎች በተለያየ ፊልድ ላይም ሊሆን ይችላል ራሳቸውን ለማሳደግ የሚጥሩ ሰዎችን ከጎናቸው እንደሆነች እንግዲህ በዚህ ቪዲዮ ገልጻለች። እጅግ በጣም ሊደነቅ የሚገባ ተግባር ነውና ቬሮኒካ እንግዲህ ይሄንን ስራ ለመጀመሪያ ጊዜ አይደለም፣ ከዚህ በፊትም በተደጋጋሚ ሰራችሁ ነው። አሁንም እንግዲህ ወደፊት እንደሚቀጥልም ራሷ አንድ ላይ አክላ ተናግራለች። እንዴት ተመለከታችሁት? ሀሳባችሁን ስጡበት። እኔ ግን ቬሮኒካ ትልቅ የሚያስብራትን ስራ እየሰራች መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። ሌላኛው ጉዳይ ወንድማችን እንግዲህ ይድረስ ለፖሊስ ወይም ደግሞ ለአዲስ አበባ ፌደራል ፖሊስ አንድ መልእክት ይድረስልኝ ጥያቄ አለኝ ብሎ መጥቷል። ምንድነው? እስቲ ቪዲዮ ልጋብዛችሁና ሀሳባችንን ስጡበታለን። የአዲስ አበባ ፖሊስ እና የፌደራል ፖሊሶች ማለት ነው የመጀመሪያ ጥያቄ ቪዲዮ ስሩልኝ ብዬ ልጠይቃቸው የተዘጋጁ የመጀመሪያ ሰው ሆኛለሁ። አዳምጡኝ። ቀልዱ ነው፣ በደንብ እንድታዳምጡ ፈልጋለሁ። የፖሊሶች አዲስ አበባ ፖሊስ እና የፌደራል ፖሊስ አባላትም አመራሮች ስትሰሙኝ እግዚአብሔር ምስክሬ ነው፣ በቀንነት ነው የማወራው። እኔ አገሬን የምወድ ሰው ነኝ። አገሬን የምወድ ሰው ነኝ ስል ማህበረሰቤን የምወድ ሰው ነኝ። ማህበረሰቤን የምወድ ሰው ነኝ ስል ደግሞ ማህበረሰቤን ሰላም የሚያደርግልኝን አካል በደንብ አድርጌ የምወድ ሰው ነኝ። የማከብር ሰው ነኝ። የሶስተኛ ሻለቃ ማይጨው ጦር ሰፈር የ93ኛ ክፍለ ጦር መዝናኛ ክበብ ውስጥ እንዲየተረማመድን ያደግን ሰዎች ነን። ምን ለማለት መሰላችሁ?
ከኔጌቲቪቲ እንዳትጀምሩት የምነግራችሁ። ኩዌስችንስ አደርጋችሁ እንደ መብቴ እንደ ሀገሬ እንደምድሱ እንደመረጠ ሰው መብታችን ስለሆነ የምጠይቃችሁ። ስለዚህ ሶሻል ሚዲያ ላይ መታችኋል፣ ቲክቶክ መታችኋል፣ ከስር ሜንሽን አደርጋችኋለሁ ትመልሱልኛላችሁ። በተለይ የኢትዮጵያ ፌዴራል ፖሊስ የሰራችሁትን አፕ በደንብ አድርጌ አስተዋውቂያለሁ። አምኜበት ወድጄው እና እሱዬ ከአፍሪካ የመጀመሪያው ነው። በጣም ቆንጆ በጣም ተስፋ ከማድረግበት የፖሊስ ዴቨሎፕመንቶች ወይም ደግሞ የቴክኖሎጂካል ዴቨሎፕመንታችሁ ውስጥ አንደኛው ነው። ፊት ለፊት ማስቀምጠው ነው። ላስት ታይም ደግሞ በወለላ የከፈታችሁትን ያለማንም ሰው ከሰው ንክኪ የምትባሉ ሪፖርት ማድረግ የማይቻታለሁ። እሱን በደንብ ሰራበታለሁ ለሰዎች። ግን እሱን ከማድረግ በፊት ፖሊስ እንደዚህ ነው እዚህ ቦታ ላይ 991 ደውሉ፣ ለአዲስ አበባ ፖሊስ ደግሞ 990 ደውሉ፣ ቪዲዮ መቅረጽ እንደዚህ አድርጋችሁ የሰራቻችሁ ነገሮች በሊንክም በፎቶም በቪዲዮ ማድረጋችሁ አፑ ላኩ፣ ተጠቀሙ። እየተለመናችሁ ነው ያላችሁት እኮ ፖሊስ ይሄንን ስራ አንድ እርምጃ ወደኛ መጥቶ ሲመጣ ለምንድን የምንፋዘዘው እየጮኩኝ ከዛስ የገጠማቸውን ሲነግሩኝ ስለተደራረበ አሁን ለእናንተ ጥያቄ አቀርባለሁ። ፌዴራል ፖሊስ እንዳልኳችሁ ያቺን አፕ ሰርታችሁልኝ ከዛ ደግሞ ከሰው ንክኪ የተባለችው አነካችሁልኝ ኢንቴንሽኑ ይገባኛል። ወይንም ወዴት እየሄዳችሁ ነው? በቃ ወደ ሞደርናይዜሽን ወደ ዴቨሎፕመንት ወደ ቴክኖሎጂካል እድገት እየሄዳችሁ ነው ያላችሁት። ፋይን የምወደው ነገር አዲስ አበባ ፖሊስ በ11 ክፍለ ከተማ ምን አይነት ሪፎርም እያደረጋችሁ እንደሆነ አሳይታችሁናል። ዋና ዓላማችሁ ደግሞ ወደ ቴክኖሎጂካል ዴቨሎፕመንቶች ላይ ወንጀልን መከላከልና የደረሰን አደጋ የደረሰን ወንጀልን ሪፖርት ማድረግ ለፖሊስ ማሳወቅ ከዛ ከህብረተሰቡ ጋር አንድ መስራት የምታስቡት ነገር ነው የምንፈልገው። አንድ መስመር ላይ ኮነን ያለ ነው እኮ ግን የእናንተ የሆነ የፖሊስ አባላት እሱን ለመተግበር እናንተ የሰጣችሁን መብት እናንተ አልሰጣችሁን፣ ህገ መንግስቱ የሰጠንን መብት እናንተ ደግሞ የፈጠራችሁን ቴክኖሎጂ መጠቀም የሚያስችሉንን ራስ መከላከል ውስጥ አንደኛው የሆነው እኛ ሀገር ሆኖብን ነው እንጂ ቪዲዮ ሪከርድ ማድረግ ኢትስ ዋን ዌይ በጣም ሰላማዊ የሚባል ራስን የመከላከል መብት ነው። ራስን መከላከል ሲባል ዱግባ እንደዛ ፐርከት ለወርቀት እንደዛ አይደለም የሚደረገው። አደጋ እንዳይደርስብኝ መጀመር ፕሪቬንት ለማድረግ የተሻለ ጥረት ማድረግ ያ መብቴ ስለሆነ ነው አይደለም። ቪዲዮ ላካላችሁኝ ከግለሰብ ከሲቪሊያንም ከሆነ ከፖሊስ ጋር የማደርገው መስተጋብር ግንኙነቶችን ቪዲዮ ሪከርድ ማድረግ መብት አለኝ ማለት ነው። አለኝ እኮ መጀመሪያም ግን እሱን ቪዲዮ ለእናንተ መልክላችሁ። ስለዚህ የፌዴራል ፖሊስና አዲስ አበባ ፖሊስ እንድትነግሩ የምፈልገው እኔ ብዬ ገባ የከለከለ ህግ ስላላየሁኝ የሚፈቀድም ስለሆነ የህገ መንግስታዊ መብትም ስለሆነ ከዛ ደግሞ ራስን የመከላከል መብትም ስላለ የምስክር ማስረጃ ነገሮችን ለይን የሚጠቅሙ ነገሮችን የመሰብሰብ የመያዝ ኢንፎርሜሽኖችን የመያዝ መብት ስላለኝ ብዬ ነው እያወራሁት አይደል። ከኔ ለህብረተሰቡ የነገሩት ነው። ተሳስቶም ኮድ ነው ተሳስታ እንደዚህ የሚባል የለም ብላችሁ ግን ንገሩኝ። እንቅልፉን ማወቅ ስላለብን ቁርጣችንን አውቀን መቀመጥ ስላለብን አዲስ አበባ ፖሊስ ፌዴራል ፖሊስ እኛ ሲቪሊያኖች ፐብሊክ ቦታ ላይ ወይንም ደግሞ መኪናችን ውስጥ ሄደን በምንራመድ ቦታ ላይ መንገድ ላይ አውራ ጎዳናዎች ላይ ፎርዳት ማተር ቤታችን ውስጥ ሆነን ከየትኛውም የፖሊስ አባል ጋር ያለንን መስተጋብር ከተጠራጠርን ሁሉን እንኳን ቀርጻለን ማለት አይደለም። ነገር ግን የሚጠይቁን ጥያቄ የሚያደርጉን ነገሮች ኖ ዲስ ኢዝ ኖት ራይት ይሄን ነገር አንተ የምትለኝን ነገር ብከራከርህና አይደለም ብልህና ሄጄ ሌትስ ሴይ ትራፊክ ሆነ ማለት ነው ትራፊክ ኃላፊ ጋር ማኔጅመንት ቢሮ ሄጄ ትራፊኩ ኃላፊ ጋር ቢሄድ ኦር ደግሞ ከፖሊስ ጋር ባለ መስተጋብር ኖ እኔ እናንተ ፌደራል ፖሊስ ሄደን ይሄን ማስረጃ ባይ እኔ አይ ዊል ዊን ወይንም ደግሞ እኔ ትክክለኛው አንተ ስተትን ነው እያደረክ የሚለውን ማስረጃኝ መቅረጽ የሚከለከል ህግ አለ ወይ? እኛ ማናውቀው ካለ አዎ አለ። ናይብ አይደለም እሺ። ወይንም ደግሞ ይሄ ስራችሁን የሚያስተጓጉላችሁ ነገር ማለት ነው። እሱን እንድትነግሩን አንፈልግም። ለምን ደጋግመን ስለነገርን ስራችሁን ለመስራት በሚያስተጓጉላችሁ ሌላ ሰዎችን ለመያዝ ወይንም ደግሞ ፐርሱ እያደረጋችሁ ወይንም ደግሞ ህግ ለማስከበር እያደረጋችሁ ያለችበት ነገር ከስር ከስራችሁ መጥቼ እንዲህ እያልኩኝ ብቀርጻችሁ አይቻልም። ያው አይቻልም። ይሄ ማለት ተመጣጣኝ ኃይል መጠቀም ትችላላችሁ ማለት ነው። እና ቃልን እሱም ለህብረተሰብ ነገርናል። ግን በሰላም ከትራፊክ ፖሊስ ጋር ባለኝ ኮንቨርሴሽን የተከበሩ ትራፊክ ፖሊስ አሁን እያሉ ነገር አሁን እርሶ የሚናገሩ ነገር ጋር ስለምቀርብ ማለት ነው ቪዲዮ ለማድረግ ቪዲዮ ሪከርድ ማስፈቀድም ሰው ኢንፎርም ማድረግ ቪዲዮ ይቀርጽ ይሄን ኮንቨርሴሽናችን ቪዲዮ ይቀርጽ ነው ብዬ ስናገር ግዴታ አሜሪካ ፓስፖርት ሊኖረኝ አይገባም። የአውሮፓ ዜጋ ሊኖረኝ አይገባኝም። መብት ህጉ ስለሚፈቅድልኝ ከዛ ደግሞ እናንተ የፈጠራችኋቸው አፖች ይሄንን ነገር የሚፈቅዱ ስለሆኑ ታዲያ ምን የቲክቶክ ቪዲዮን አልቀው አፑ ላይ ይሄን መስተጋብሬን እኮ ምልኩ አይደለም ነው ተሳስታል ካላችሁኝም አርሙኝ። ምክንያቱም ሌላ ሰዎች ማሳሳት ስለማልፈልግ ነው። እርማቱ መወሰድ አለባቸው። መስተካከል ያለባቸው የፖሊስ አባላቶቻቸው ነው። ከዛ ጋር በሚያደርጉት መስተጋብር ላይ ሲቪሊያኖች ከነሱ ጋር በሚያደርጉት መስተጋብር ላይ ዩኒፎርማቸውን ለብሰው ወጥተው ለስራ እስከወጡ ድረስ ፐብሊክ ሰርቫንቶች ስለሆኑ ከነሱ ጋር በሚያደርጉት መስተጋብር ቪዲዮ ቢቀረጽ መብት ነው። ሰዎቹ
ብላችሁ ነገሩን። ኤክሴፕሽኖችም አባችሁ ነገራችሁ ምን አይነት ሲቹዌሽን ምን አይነት ቦታ ምናምን ነገሮችን ወይ ደግሞ እኛንም ቢሮንም ሀገርን ለአደጋ የሚያጋልጥ ነገር ቪዲዮ ሪካርድ አድርገን እንላክ እያለን ስላልሆነ እሱ ላይ ኢንፈሳይዝ እንዳታደርጉልኝ። ኢንፈሳይዝ እንዳታደርጉ የምፈልገው በትክክለኛው መንገድ ፐብሊክ ቦታ ላይ ትራፊክ ፖሊስ ቁጭ ብዬ በሚያርገኝ ንግግር ላይ ካላመንኩበት የሚነገረኝ ነገሮች ለመቀጣቱ ወይም ያዘዘኝ ቅጣት አልቀጣም አለ። ጉቦ የሚፈልጉ እኮ እናንተም ታውቃላችሁ እኛም ታውቃላችሁ። አልሰጠህም ጉቦ አልሰጠህም ጥፋት አልቀጣም አስረዳኝ ብዬ የማረጋቸውን ኮንቨርሴሽኖችን ሪካርድ ማድረግ እንደማይከለከል ንገሯቸው ለነሱ። ስለዚህ አሁን ቪዲዮ ትሰሩልናላችሁ እሺ ሁለታችሁም በተመቻችሁ ሰዓት ነገ ዛሬ ምናምን አላችሁ ግን በተመቻችሁ ሰዓት የምትሰሩት ምንድነው መሰላችሁ አዲስ አበባ ፖሊስ እና ፌደራል ፖሊስ አሁን ያወራላችሁ ነገሮችን የሚፈቀድበት እርከን ነው የሚፈቀድበት ሁኔታ እስከ ምንድነው የሚከለከለው ደግሞ ምንድነው ለምን እኔ አዲስ አበባ ልጅ ነኝ አዲስ አበባ ነዋሪ ነው አዲስ አበባ ደግሞ አዲስ አበባ ናት አዲስ አበባ እኮ ማለት እኮ አዲስ አበባ የታሰበላት ነገርና እናንተ ራሳችሁ ደግሞ እየፈጠራችሁ ያለ ነገርና ስንተገብረው ከስር ያሉ የፖሊስ አባላት ሁሉም አይደለም ግን ትንሽ የማይባሉ የፖሊስ አባላት የሚያደርጉት ድርጊት እንድንናደድ የእናንተን ስራ ውሃ መና የሚያደርግ ውሃ የሚያስበላው ድርጊት እያደረጉ ነው። ስለዚህ በፊስ እንደ ንቁ ዜጋ እንደ ብቁ ፖሊሶች ሆኑና ወይንም ደግሞ የህዝብ አገልጋይ ሆኑና ለዚህ ምላሽ ስጡን። እሺ እናመሰግናለን ሁለታችሁ አዲስ አበባ ፖሊስም ፌደራል ፖሊስም። ሀሳብ ተነስተን የበርካቶቻችን ጥያቄ ይመስላል። በህግ አስከባሪ አካላት የሚደርሱ ግፍና በደሎችን እንግዲህ ልንቃወም የምንችልበት አንዱ መንገድ እንግዲህ የያዝነው ስልክ ወይም ደግሞ ሶሻል ሚዲያ ነውና እንደዚህ አይነት ጉዳዮችን መቅረጽ አይቻልም የሚል ህግም እንግዲህ እንደሌለ ወይም ደግሞ መቅረጽ እንደምንችል ህጉ ላይ ምንም የተደነገገ አለመሆኑ ወንድማችን ተናግሯል። እናንተ ምን ትሉታላችሁ? የህግ አስከባሪ አካላቶች እስካላችሁ የወንድማችን ሀሳብ እንዴት ተመለከታችሁት? ሀሳባችሁ ስጡበት፣ እንወያይበታለን። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮችን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።